የማይሆን ነገር ለምን አትነግረኝም ናሁም? እናት ቆይ ምንድነው ያሰበችው? እማዬ ኢዛቤል ልታስገባሽ የፈለገችው ብታምኚኝም ባታምኚኝም አጠገቧ አድርጋ ልታሰቃይሽ ስለፈለገች ነው እኮ። እንዴት ማለት? ምን አድርጋ ነው የምታሰቃየኝ? እዚህ በላይ አትጠይቂኝ። እሷ አይደለም ለአንቺ ወደ እሱ ስላለው ህፃን እንኳን የምትራራ አይደለችም። ናሁም ልትናገር የፈለግከውን ነገር ለምን በግልጽ አትናገርም? ቆይ እናት ምንድነው ልታደርግ ያሰበችው? አባዬ አንቺን ለመበቀል ስትል ሆን ብላ ራት ጋብዛ እዛ ቤት እንድትገቢ ልታደርግሽ እንደፈለገች ነግሮኛል። ያ ማለት ደግሞ ወይ ራት ፕሮግራሙ ላይ አሊያም ከዛ በኋላ የሆነ ነገር ልታደርግሽ ቆርጣ ተነስታለች ማለት ነው። እኔ ግን ትንሽ ነገሩን ያጋነንኩ ይመስለኛል። እናት ስትታይ ነው እንጂ ውስጧ ንጹህ ይመስለኛል። አምራን ዝም በይ። እናቴን ከኔ በላይ አታውቂያትም። ከዚህ በፊት እኮ ኑሐሚን ላይ ያደረገችውን ነገር በደንብ አውቃለሁ ጠንቅቄ። የእናቴን ጨካኝነት አንቺ ለኔ ያነግሪኝ። እያወራ ያለሁት ምንም ነገር ከማድረግ ወደኋላ ስለማትለው እናቴ ነው። ልክ ነኝ ይወድ ከኛ በላይ ለልጃችን ታሰጋለች። ማን ያውቃል ከዚህ ራት በኋላ ምን እንዳሰበች። ይቅርታ ስለ እናቴ እንደዚህ ብዬ ላንቺ መንገር አይጠበቅብኝም ነበር፣ ግን በቃ ምንም አማራጭ የለኝም። አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አሁን እንዴት ብዙ ጠጣው መሰለኝ። ብቻ እንደዚህ ሆነሽ ጋሼ እንዳያዩሽ። እንደዚህ መሆንሽ ላንቺም ለጋሼም ክብር አይመጥንም። ቢያኝስ ምን እንዳመጣ ነው? ግፋ ቢል እኮ ቢፈታኝ ነው። ቢፈታኝም ደግሞ ይፍታኝ። ያችን አምራራንም ከዚህ በኋላ አልፈራት ምትተል ገደል መግባት ትችላለች። ከነ ምስጥሯ ገደል ትግባ። አሁንስ ህይወትሽ እንደዚህ መሆኑ በጣም አሳዘንሽ። በግቢና ተኛው። መቼም እንደዚህ ሆነሽ እንግዳ አቀበላለሁ አትይም አይደል? ግን ደግሞ እኮ ያቺ ውሻ ሻንጧን ይዛ ትመጣለች። ይሄ ሁሉ ደግሞ የሆነው ባንተ ነው። የኔ ትልቁ ጥፋት ምን እንደሆነ ታውቂያለሽ? ያንቺ ልጅ መሆኑ። የልቅ እንግዳሽ እንዳትመጣ ቶሎ ንገሪያት። ለምን አንተ አትነግራትም? ጎልድ ዲገር ነሽ፣ ገንዘብ ወዳድ ነሽ። ይሄን ቤተሰብ አትመጥኝም ብለህ ለምን ነግራት አታባርራትም? እኔ ከዚህ ነገር ወጥቻለሁ አልኩሽ እኮ። ቆይ ምን ለማግኘት ነው ይሄን ነገር ማድረግ? እኔ እዚህ ቤተሰብ ሳሉን ተራሱ ነኝ አይደል? ይኸውልህ ዳግም እምልህን ካደረክልኝ የኔን አክሲዮን ድርሻ ሙሉ በሙሉ አንተ ሰጣለሁ። ያ ናሆም የተባለ አሰዳቢ ልጃችን ልጅ ካልተዋት በስተቀር ከአባቱን ድርሻ ቤሳቤስቲን አገኝ። እሺ አሁን ግቢና ተኝ። እራቱ እንደሆነ ቀርቷል አይደል? ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ዝናሽ እንግዲህ እምራን ጉድ ልታረጋት ነው ማለት ነው። አንድ አጋጣሚ ዳጊ መጣ። እንዴ ምንድነው እማዬ በየቀን እየተጣሽ ነው እንዴ? ምንድነው ሞቆነ እምራን ሆነ ያቺናሙ የተረገሙ ናቸው እና በጭራሽ አልፈራቸውም ካሁን በኋላ እያለ ነበር። ትሰማኛለህ ልጅ በፈታኝ ነው በየቀኑ እየተጣሽ ነው እንዴ እያላት ነበር። ይህ ሁሉ በአንተ ምክንያት ነው። ምስጢሬን በሙሉ ያቺ የተረገመች አውቃ አስፈራርታ ወደ ቤት ሻንጣን ጠቅልላ ቤት መጣ ነው እያለች ነበር። እንግዲህ እምራ ደውላ እንደምትመጣ ነገረቻት። እንግዲህ የሆነች ድግስ ቤት አዘጋጅተሽ ቤት እራት እንድትጠሪኝና በዛ ቤት እንዲገባ ብላ እያስፈራረቻት፣ ምነው ያበዛሽ አይመስልሽም እንዴ እያለ እንግዲህ የምፈልገው ይሄ ነው አማቼ እያለች እያስፈራረቻት ነው። እንግዲህ እኔ የምፈልገው ነገር ማድረግ ግዴታሽ ነው እያለች እየዛተችባት ነው፣ እያስፈራረቻት ነበር። እምራ እንግዲህ አሁን ዝናሽ እጇ ውስጥ ስለገባችባት በጣም መጫወቻ ለማድረግ ተወስናለች። እሷም ሌላ እቅድ አቅዳለች ማለት ነው። ናኦሚ ወደ ስራ እየገባች ነበር። ምንድነው ከማርፈዱ ፊትሽን ጣልሽው ምናምን እያላት ነበር። አባቴን ወደ ሪፖርት ልሸኝ ሄጄ ነበር፣ ለሕክምና ሌላ ሀገር እንደሄደ እየነገረችው ነበር። ተሽሎ እንደሚመለስ ተስፋ አድርጋለሁ እያለት ነበር። ልዩነታችን ለአባታችን አለ ስሜት፣ አንቺ አባትሽ ታክሞ ሲመለስ የኔ አባት ደግሞ እስር ቤት ፖሊስ ይዞ ሲገባ ይታየኛል እያለ ነበር። አይ ምንም ቢሆን ይሁሉ ለአቶ ልቁን ከልብ አመሰግናቸዋለሁ። እሳቸው ናቸው ከኔ ይልቅ ራሱ እሳቸው ነበር በጣም ሳለቅሱ የነበረ እያለችው ነበር። እና እናቴ ደውላለች ነበር አይደለ እያለት፣ አዎ ደውላልኝ ነበር እና ለእምራ ምስጥሩ እኔ ጭራሽ እንደማልናገር ታውቃለህ። አሁን በእርግጥ እንደማትናገሪ እርግጠኛ ነኝ፣ ግን እንዴት ልታጫለች? አዎ ከኔ ከሶስታችን ውጪ ሌላ ሰው ማንም አያውቅም፣ ግን እንዴት እኔ እኮ ሳትብሎ አንተ የተናገርክ መስሎኝ ነበር እያለች ነበር። እኔ በጭራሽ
ሲጀመር መቼ አይቻት መቼ እናወራትና ከሷ ጋር ምንም አያገናኘንም። ስለዚህ ሆኖም ቀረም በሱ አስፈራርታ ወደ ቤት ለመግባት ወስናለች እያለ ነበር። እንግዲህ የሆነ ድግስ ቤት አዘጋጅታ እራት አዘጋጅታ አምራ ወደ ቤት እንደምትመጣ ለለቁ እየነገረችው ነበር። እሱ ግን ግራ ተገባ። ምክንያቱም ዝናሽ ያቺ ሳትጨድ የራሰችው ወይም ደግሞ ኑሐሚን በጭራሽ እንደማትቀበል የተናገረችው አሁን በድጋሚ እራት ነገር አዘጋጅተን እንግዲህ አማቻችን እንቀበላለን። ቆይ እንዴት ልትቀየር ቻልሽ? እኔ ይሄ ነገር ምንም ደስ አላለኝም። እንዴት በደቂቃ ውስጥ ልትቀየር ቻልሽ? ምክንያቱም አውሬ ሆነሽ ነበር እኮ እያለት ነበር። እንግዲህ አሁን ልጄ ከፈለገ ሌላ ምን አማራጭ አለን? እንግዲህ ብንጮም ብንናገር ማንም አይሰማንም። ስለዚህ እንግዲህ ያልኩትን ተናግራለሁ እያለች ነበር። ናኦሚ እንግዲህ ኤምራ አስፈራርታ እንደገባችውና እያለ ነበር። እና ከዚህ አይ ስራ ላይ ስለሆንኩ ነው ይቅርታ፣ ለምን እራት አብረን አንበላ እያለች ነበር። ለማንኛውም እናቴ ወይዘሮ ዝናሽ እራት ጋብዛሻለች ወደ ቤት። ታዲያ እኔ ደግሞ ምን ቤት ነኝና ነው እነሱ ጋር የሚሄደው? እራቱ ጋር እኔ ምን ያካትተኛል እያለች ነበር። ዳጊ በመሀል የናሁም ስም ሳይነሳ ናሁም ምን ናሁን ማየት አትፈልገውም እንዴ? ስለ ናሁም እኔ ምን አይገባኝ፣ እባክህ የምትናገረው ነገር እያሰብከውን ስራ ላይ ነኝ፣ ዞር በልልኝ እያለች ነበር። ኤምራ እንግዲህ ወደ ቤት እንደምትመለስና ወይዘሮ ዝናሽ እራት ግብዣ አድርጋ ወደ ቤት እንደሚገቡ ነገር ግን በጣም የፈጠነ አይመስልሽም ፍቅሬ? በጣም ሁሉ ነገር ተጣደፉ፣ ምን ተፈጥሮ ነው እያላት ነበር። ናኦሚም የሆነ ዶክመንት ፈርም ብላ አመጣ። ፊትሽማ እንደዚህ ጥለሽ አልፈርምም፣ ስለዚህ ፈገግ በይ እንጂ እያላት ነበር። ለማንኛውም የምትፈርም ከሆነ ፈርም፣ አለዛ ደግሞ እኔ ልክ እንደተወዛወዝ ሁሉም ቦታ መሳቅ አለብኝ ማለት ነው እያለች ነበር። ለማንኛውም የማትፈርም ከሆነ ለአቶ ልኩን እነግረዋለሁ እያለች ነበር። እሺ በቃ ለማንኛውም አማራጭ የለም እፈርማለሁ፣ እባክሽ ወደ ራስሽ ተመለሽ። ቆይ ለምንድን ነው ያንን አምራን ወደ ቤት እንደምገባ ከሰማሽ በኋላ ፊትሽን ጥለሻል እያላት ነበር። መስሎኩ ነው እንጂ እኔ በጭራሽ ፊቴን አልጣልኩም እያለች ነበር። እና ዝናሽ እንግዲህ እራት ፕሮግራም አድርጎ ቤት እንደምጋበት ዝናሽ ያሰብሽው ነገር አለ ወይ? እንዴት ነው እንደዚህ ልትቀይር እንደቻልሽ እኔ ግራ ገብቶኛል እያላት እንግዲህ ይሄ አልነበረም እንደ እናንተ ስትፈልጉ የነበረው እንግዲህ ሁሉም እራት ላይ እንዲገኝ እፈልጋለሁ እያለች ነበር። ነገር ግን እሱ ግን ምንም ደስ አላለውም ነበር። ምክንያቱም ይሄ ነገር ጥሩ ሊሆን አይችልም እያለ ሳስብ ነበር። ምክንያቱም አሁን እጅግ በጣም ተወዷለች። መጸዳጃ ውስጥ ሆና በጣም እያለቀሰች ነበር። መቼም አንድ ላይ ሆኖ እነሱ ማየት አልችልም፣ ፈጣሪ ውርዳኝ እያለች ፈጣሪን እየለመነችው ነበር። እንደ አጋጣሚ ዳጊ ተደብቆ እየሰማት ነበር። እሷ ወራችሁ በሙሉ እየሰማት ነበር። እሷም እያለቀሰች ነበር። ናሁም በጣም ወደዋለች፣ ነገር ግን እንዳይታወቅበት እያደረገችው ነበር። ያፈቀረችው ከልቡ ነበር፣ ነገር ግን እንዳይቅበት ምንም እያደረገች ነበር። ቆይ አልገባኝም፣ እዚህ ቆመ እኔ ያወራሁትን በሙሉ ሰምተሃል? አዎ ሰምቼሻለሁ ምናምን እያለት ነበር። በቃ እንኳን ሰማ መስማት ታዲያ ለአንተ ጥሩ መጥፎ አላውቅም አለችው። አይ እኔ እኮ በደንብ አውቃለሁ አሁን እንደምትወጪ እያለች ነበር። አሁን ግን አምራና ነው ወደ ቤት ለመመለስ ተዘጋጅታለች። አሁን ግን በጣም ደስተኛ አይደለም። ይሄ ነገር ጥሩ አይመስለኝም ወደ ቤት መመለሱ እያለት ነበር። ቢሆንም ከአባቱ ጋር እያወራ እናት የሆነ ነገር አቅዳ ነው እንጂ በጭራሽ ይህን ሰላም አድርጋ የሆነ ነገር ሳታስብ አይቀርም። ስለዚህ ወደ ቤት መመለሱ ቢቀር ይሻላል እያለት ነበር። የሆነ ነገር ካላቀደች በስተቀር በጭራሽ እናቴ እንደዚህ ችኮላው ለምን አስፈለገም? እንደ አጋጣሚ ናኦሚና ዳጊና ናኦሚ አንድ ላይ እየሄዱ ነበር፣ እየሸኛት ነበር። ስለ ናኦሚ ሳነሳበት ስለ ናኦሚ የምታነሳ ከሆነ እባክህ ተመለስ፣ እኔ ስለሱ ምንም ነገር መስማቱንም ማውራት አልፈልግም። በቃ ሽኝቱ እዚህ ላይ ያብቃን፣ አንተ ወደ ቤት እኔም ወደ ቤት ልግባ እያለት ነበር። እሺ እራቱ ቀረ፣ ለምን እራት አልጋብዝሽም እያለት ነበር። አይ ወደ ቤት መግባት አለብኝ እያለችው ነበር። እሺ በቃ መሰግናለሁ ትንና ዳጊ ወደ ቤት ይመጣል። እምራን ናኦሚ ምንም ነገር እንዳልተናገረችው እየነገረች ነበር። ያቺ ተረከመች አሁን ቤት ልመጣ ነው እያለች
ዝናሽ በጣም ጠጥታ ስለነበረ በቀን እየጠጣሽ ብቻ ባልሆነ እያላት ነበር። አይ ወክቶኝ ነገር ነው የጠጣሁት እያለችው ነበር። ለማንኛውም እማዬ ለማረጋጋት ሞክሪ፣ ታውቂያለሽ እኔ ራሴን የምረግም ነገር እናቴ ባትሆኝ ኖሮ ተመኘው እያላት ነበር። ግን ልጅሽ ባልሆን ኖሮ እኮ እዚህ ነገር ውስጥ አትገቢም ነበር፣ አሁንስ ግን እያሳዘንሽኝ ነው እያላት ነበር። አሁን በአንተ ምክንያቱ ነው አስተያች ክብረ ቢስ ድጋሜ እንዳትመጣ አድርግ እያለች ኤምራ ደግሞ ናሁም እራት ይቅር አንሄድም ተረጋግተን መሆን አለበት ስል ኤምራ እጅግ በጣም ተናደደች። እናት እሺ ብላ በቃ ፈቃደኛ ሆነ እራት ከጠራች አንተ የራቱ ይቅር ማለት ምን ማለት ነው ብላ ጮኸች ማለት ነው። እንግዲህ እራቱ አይቀርም እኔ እሄዳለሁ ብላ በጣም አመረረች። ናሁም ግን ይሄ ነገር ጥሩ አይደለም፣ ለመጥፎ ነገር ነው እናቴው ነገር አቅዳ ነው እንጂ በጭራሽ ይሄንን ልታረግ አትችልም። ስለዚህ እባክሽን መሄዱ ይቅርብን እያላት ነበር። ኤምራ ግን እጅግ በጣም ለመሄድ ጓጉታለች ማለት ነው። ይሄ እንዴት ይቅር ትላለህ? እራት ለምን ሲቀራል? በቃ እሷ አክብራን ቤቱ ከጠራችን በኋላ እኛ ግን እንገኛለን። ዛሬም ሆነ ዘገየ መሄዳችን ስለማይቀር እንሄዳለን እያለች ነበር። ናሁም ግን ይሄ በጭራሽ አይሆንም እያለ ስለናቱ መጥፎ ነገሮች እያወራ ነበር። እናም እንደውም ከላንቺ ልክ ለልጃችን ታሳስበኛለች እያለ እንግዲህ እንደዚህ የሚባል ነገር የለም። ይህንን አጋጣሚ ለመጠቀም ዝናሽ ነፍሰ ገዳይ ለማድረግ ኤምራት ትወስናለች ማለት ነው። ነገር ግን ይሄ ነገር ወዴት ይሄዳል? ዝናሽ ልጅን ገደለች በማለት እሷ ላይ ለማሳበብ ታቅዳለች ማለት ነው። እንግዲህ የልጅ ልጅ ገዳዋ ትሆናለች ዝናሽ ማለት ነው። ምክንያቱም ኤምራ ያቀደችው እንደዛ ነው፣ ግን ያሰበችው እንደማይሳካላት ተስፋ አድርጋለሁ ማለት ነው። ወደ ተመልካቾች ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።